አንተ አርፈህ ቁም። የለችም ምን ያላቅም ያለችበት እንዴት ባውቅም አልወስድህም። ገብቶሃል አይደል? ምን እየሆነ ነው? ለመረበሽ ነው? ምን ለማድረግ ነው? እኛ ነገሮችን እሷን ማዳን ፈልጋለሁ። አሹ በእናትህ እየተጨነቁ እኮ ነው ያለው። ታይገባም እንዴ? እኔ ጭንቀት ለምንድን ምን አገባህ አንተ? አትጨነቅ በቃ አርፈህ ቁጭ በል። እንዴት ነው ማልጨነቀው? ምንም አንተንም ሆነ ሰለሞንም ናውም አሁን ሌላ ሀዘን ውስጥ ይገባል። ይግባ። አሹ ምንድነው የምትለው? ያው ስነ ስርዓት ያዝ። ከኔ ጋር ጦርነት እንዳትፈጠር እዚህ ምንም አይነት ቢፈጠር ጦርነት የለም። ኪሩቤል ነግሬሃለሁ። አንተ ጤናማ ስላልሆንክ እኔ ካንተ ጋር ምንም አይነት ግጭት አልፈልግም። ገባ አይደለ? ካንተ ጋር ምንም አይነት ጸብ አልፈልግም። እሺ ፋፊ ያለችበት ቦታ ወሰደኝ። አልወስድህም። ለምን ነው ማትወስደኝ? አልወስድህም። በቃ አሹ ነው አሁን አሞኛል። በእናትህ አታስጮኝ። እንደውም ተዘጋጅ። ውብዬና ናሂ ሲሄዱ አንተም ትሄዳለህ። ወዴት ፋፊ ብሎ ነገር ወዴት? ፋፊን ትቼ ነው የምሄደው? ካሳገትክባት ሳላስፈታ ነው የምሄደው? የምንም መፈታ ለምን አሳገትካት? እሺ ይሄን ሐሳብም አንተ ነው ያመጣው፣ እርግጠኛ ነኝ። ለምን አሳገትካት? እሳይ ካመጣው ምን እንኳን አመጣው። ገብቷል። ስርዓቷን መያዝ አለባት፣ አርፋ መቀመጥ አለባት። ማንንም ደግሞ እሷን ጫፏ እንደዚህ የሚነካ የለም። ነግሬያለሁ። እንዳትከ አርፈህ ቁም። የት ነው የምትሄደው? ሳታሳይ ትሄዳለህ? አላሳይም። አትሄድም። አሹ ምን ይሆን? አትሄድ። የትም አትሄድ። እረፍ። ነግሬያለሁ። እረፍ። አትታገለኝ። አላቅም እኔ። ገብቷል። ራስህን ልቀቅ። ራስህን ጠብቅ። በጣም አትከተለኝ፣ አትጥራኝ። ፋፊ የምትባል ሴት የለችም። አሹ ተው፣ በኋላ ይቆጫል። ያረከው ነገር ይቆጫል። አይቆጨኝም። በቃ ግሩቤል ነግሬሃለሁ፣ እንዳትከተለኝ። ፋፊ የምትባል ሴት እኔ አላውቅም። መመለስ አለብን። ወደ ራስህ ወደ ጤና መመለስ አለብን። እኔ ጤነኛ ነኝ። አሹ ምን እያልክ ነው? ጤነኛ ነኝ። እስከ መች ነው ብዬ የምታስቀይማት እንደዚህ ያደረግ? የማንነት ትክ የየው ገዳማ የኔነት ኩራት ሰላም ተከታታዮቻችን ቤተሰቦቻችን እንዴት ናችሁ? አለው እግዚአብሔር ይመስገን። እኔ ዛሬ በጥሩ ነገር አልመጣሁም። እንግዲህ ያው አሹምን እንዳሰበ አይታችኋል። ምን አይነት ነገር ሲያደርግ እንደነበር አይታችኋል። እሱን ላናገር ነው እዚህ ጋር የመጣሁት እና በጣም ተናድጄ በጣም ስሜታዊ ሆኜ ነው እየጠራሁት ያለሁት። በጣም አናዶኛል የሚያደርገው ነገር ሁሉ። በጣም እኔን ከውብዬ ሊያርቅ እየሞከረ ነው በጣምና ለፋፊም ጥሩ ነገር እያሰበላት አይደለም። ፋፊም መልካም ሰው ነች፣ እሱ ሊገባው አልቻለም። በሴራውና እንትኑን ላከሽፍበት ነው የመጣው ዛሬ። አመጣጤ እንደዛ ነውና ውድ ቤተሰቦቻችን የተፈጠረውን ነገር አይታችኋል። ከዚህ በፊት ፋፊን ብዙ ነገር ለማድረግ ቤት ለማሳመን ብዙ ነገር አድርጌ ነበረ። ያን ሁሉ ነገር ነው ያፈረሰብኝ። እንሂድ እንዴት ይላሉ? ወደ አርባ ምንጭ እንሂድ እንዴት ይላቸዋል? በጣም አዝኜበታለሁ። አሹ እንደዚህ አይነት ሰው አይመስለኝም ነበር። ውድ ቤተሰቦቻችን እውነቴን ነው ብላችሁና ናሂም ደና እየተመለሰ ደና እየመጣ ነበር ወደኛ። አሁን እንደዚህ አይነት ሀሳብ ሲያቀርብ በቃ ሌላ እንትን ውስጥ ነው የሚገባው፣ ሌላ ሀሳብ ውስጥ ይገባልና ቤተሰብ በእንደዚህ አይነት ሁኔታ ካሹ ጋር አንቀጥልም። ዛሬ ጠርቼው ቁርጡን ነግረዋለሁ። ያኔ ምን እንደሚለኝ እናያለን። እኔ እውነት እንደ ድሮ ታግሼ ቆሜ አላዋራው። እውነቴን ነው የምላችሁ ቤተሰብና ዛሬ እየተፈጠረ ያለው ነገር ይሄ ነው። ፋፊንም አዋርቻታለሁ በዛ ጉዳዩን ነግሬያታለሁ እና በደንብ አናግረው፣ ጠበቅ አድርጋ አናግረው ነው ያለች እና ውብዬም ብትሆን ደህና እያመነችልኝ ያለች ነበረች። አሁን አሹ ነገሮችን ሁሉ አበላሽቷቸዋል። ውብዬን አሳምኜ ያን ሁሉ ነገር አድርጌ በቃ ለፍቼ ነበር እኔ በራሴ በኩል ሁሉንም ለማስማማት። አሹ እየመጣ እየበጠበጠን ነው ያለው። ይህን ነገር ማፍረስ አለብን፣ ይህን ነገር ማውጣት አለብን፣ መሄድ አለባችሁ፣ ከዚህ በራቅ አለባችሁ እያለ ነው። እኔ በጣም እየተናደድኩ ነው ቤተሰቦች፣ በጣም እየተናደድኩ ነው እና በቃ እኔ አሹን አናግረዋለሁ። የሚያስተካከል ከሆነ ማስተካከል ባለብኝ ነገር ሁሉ አስተካክላለሁ። እኔ ወደኋላ እንደማልል ነው ለአሹም ቢሆን የምነግረው እና ውድ ቤተሰቦቻችን እኔ በቃ መሮኛል። እኔ ስለሷ ለሁሉ ማስረዳት መረረኝ። እኔ እውነቴን ነው የምላችሁ እና እሷ መልካም ሰው ነች፣ ማመን አለባችሁ ይሄንን። በቃ እንዴ እኔም ሶልም ጥሩ ሰው ነን። በቃ ይሄንን ማወቅ አለባችሁ። ምንም አላ ያረግነው ምንም ያጠፋነው ጥፋት የለም እኛ። እንዴ እሷ ሰው ነች እኮ ምንስ ቢሆን ሰው እንደዚህ አይጠላም፣ ሰው አይገፋም እንደዚህ። ውብዬና ናሂ ደግሞ ተፋተዋል፣ ቆዩ ከተፋቱ። እኔ ያንን ብዬ ነው ነገሮችን እያስተካከልኩ ያለሁት። ናሂም ደስተኛ ሆኖ መቀጠል አለበት። የናሂን ደስታ ማየት ካልቻለም በእንደዚህ አይነት ሁኔታ እንዴት ነው ልንቀጥል የምንችለው ከሁሉም ሰው ጋር? እንዴ አሹም ብትሆን ይሄን መረዳት አለብን። ናሂማ ወይም ውብዬ አሁን ደስተኛ ነች፣ ከኛ ጋር ነው ያለችው አይደል? አንተም አጠገቧ ነህ ታውቃለህ። ናሂን ደግሞ ደስተኛ እንዴት እናድርገው? ደስተኛ ማድረግ አለብን ወደሚለው መምጣት ሲኖርብን አንተ ጭራሽ መሄድ አለብን እንሄዳለን ከዚህ ምናምን ብለህ ቪዲዮ
እና በቃ ትላንት እየተደረገ ያለው ነገር ሁሉ እኔ በጣም ልውስጥ እየከተቱኝ ነው። ጭራሽ ብለው እንሂድ ማለቱ ሳይንስ ይሄን እሱ ነው ሐሳቡ ነው ያመጣው። እውነቴን ነው የምላችሁ። ፋፊን አሳግተው ጭራሽ እንደዚህ ማይሆን እርጉዝ እኮ ነች ልጇ። አንድ ነገር ቢሆንስ ምን እያላችሁ ነው? ቆይ እንዴ ለምን እንደዚህ አይነት ነገር ታደርጋላችሁ እንዴ? ብትጎዳስ እሷ የሆነ ነገር ብትሆንስ በኋላ ጸጸቱ በማን ነው? በማን ሊባል ነው? ናይ ይሄን ቪዲዮ ታያለ አይደለ? በቃ እንዴት ለማን ሊባል ነው? እሺ ጸጸቱ በማን ይመጣል? ልጅ ቢሆንስ? ልጅ እኮ ነው ያለው ሲጀመር። ልጅ ቢሆንስ ስላለው እና እያንዳንዱን ነገር ታውቃለህ። በቃ አሁን ከታገተችበት ቦታ በሰላም እንድትወጣ ውብዬ እየነገርኩሽ ነው። በሰላም አውጪልኝ። እኔ ፋፊን እንደዚህ አይነት ጉዳት እንዲደርስባት አልፈልግም። እኔ በቃ እንዴ አንደኛ ነገር ጥሩ ሰው ነች፣ መልካም ሰው ነች። ይሄ ሊገባችሁ አልቻለም። ሲቀጥል ደግሞ በሆነ ነገር እያሳበባችሁ እሷ መልካምነቷን ደካማ ጎኗን እየተጠቀማችሁ እሷን ለመጉዳት እየሞከራችሁ ነው ያላችሁ እና በጣም ነው የምታናድዱ ቤተሰብ። በጣም ያናድዳሉ። ከምነግራችሁ በላይ ነው የሚያናድዱት። እውነቴን ነው የምላችሁ። እና ፋፊን ማስፈታት አለባችሁ። በቃ ፋፊ መፈታት አለባት። ከእገታ ላይ መዳን አለባት። መታገት የለባትም እሷ። እንዴ ምን እያደረጋችሁ ነው ያላችሁት? ቀልድ ነው ያዛችሁት እንዴ? እንዴ አሹንም ጠርቼዋለሁ፣ አናግረዋለሁ ባለው ነገር ሁሉ ፋፊንም ከተያዘችበት እንዲያስፈታት ባለፈው ያሰበውን ሀሳብ እንዲያቆም ነው ምነግረው ሁሉንም ነገር ቤተሰብ። እና ካሁን በኋላ ያለው ነገር ይሄ ነው። አሹን ጠርቼዋለሁ፣ እየመጣ ነው። ይኸው ሁሉ ነገር አስጠንቅቄ ነው ምነግረው። ምንም እንትን ምለው ነገር ሰላም አሹ እንዴት ነው ይሄን ሁሉ ነገር እያልክ ሰላም ትለኛለህ እንዴ? ምን ሆነ ነው? በጣም ነው ያናደርከኝ። እውነቴን ነው የምልህ። ምን ሆነ ነው እንዴ? አንተ ባለፈው እንዴት እንደዚህ ታደርጋለህ? በእናትህ አይደለም። ቆይ ደህና ነህ? በሰላም ነው የጠራኸኝ? ሰላም ነው? ምን ማለት ነው ሰላም? ትላንትና ምን እንደተፈጠረ አይተሃል አይደል? መቼስ ሀሳቡን አንተ ነው ያመጣው። አሁን አይደለም አንተ። እኔ እኮ በሰላም ነው አይደል የጠራኸው? ምንም ሰላም የሚባል ነገር የለም። ሰላም እኔ አሁን ሰላም ይጠፍቷል። አሹ ሰላም ይጠፍቷል እያልኩ እኮ ነው። ምን ሆነሃል ኪሩቤል? ደህና አይደለም? ፋፊ እንዴት ትታገታለች? አሹ እርጉዝ እኮ ነች። ወይኔ አሁንም ስለ ፋፊ ልጠራኝ ነው የጠራኸኝ? ወደዚህ ስለ ፋፊ ልታወራ ነው የጠራኸኝ? አሹ ፋፊ እኮ ጥሩ ሰው ነች። ምን እየሆንክ ነው? ምን እያልክ ነው ያለው? አንተ ቆይ ተረጋጋ ኪሩቤል። መጀመሪያ አንተ ራስህ ተረጋጋ፣ ወደ ራስህ ተመለስ። ይሄን ሁሉ ያደረግነው አንተንና አሹ ምንም አልሆንኩም። ምን እያልክ ነው እንዴ? አንድ ጊዜ ተረጋጋ፣ ወደ ራስህ ተመለስ። ሁላችሁ የምትሉት እኔ ምን ሆኛለሁ? እስቲ ይሄ ምን የተለየ ነገር አይተብኛል? አሁን ለምንድን እንደዚህ የተንገበገብከው? ቆይ ለፋፊ አስበህ ነው? አንተ እኮ ማለት የውብዬ ወንድም እኮ ሆነ። እኔ እኮ እያረኩ ያለው እሱን አልካድኩም። ግን ፋፊስ ማን አላት? አሹ ማን አላት? አንተ እኮ አይመለከትም ኪሩቤል። ፋፊ እኮ ለኛ ጠላታችን ነች። ገብቷል? እኛ አሹን ተው እንደዚህ አትበል በእናትህ። አንደኛ እርጉዝ ነች። ይኸውልህ ማዳመጥ ያለብህ ነገር እርጉዝ ነች። እርግዝናዋ እንድከሽፍ ነው። እርጉዝ ሰው እንደዚህ መጥፎ ነገር በሰው ትዳር ላይ ገብቶ እንደዚህ የሰው ትዳር ይበጣጫሹ። ለቤተሰቦቻችን እኮ እያሰበች ያለችው። ልትነግረኝ የፈለግከውን ነገር ተረጋግተህ ንገረኝ። ምንድነው የሆንከው? አሁን ናሂን ማስደሰት የለብንም። ናሂ መደሰት የለበትም። ናሂ ከውብዬ ፋፊን ይወዳታል። በቃ ማወቅ አለብኝ። ኪሩቤል አሁን ተረጋጋ። ሲቀጥል ደግሞ ባለፈው ያረከው ነገር እውነቴን ነው የምልህ፣ በጣም ነው ያናደርከኝ። አሹ ኪሩቤል ተረጋጋ። እኔ በጣም ወደ ወንድሜ ነህ። ብዙ ነገሮችን አንተ አትወደኝም። እውነቴን ነው የምልህ አትወደኝ። ብትወደኝ እንደዚህ አይነት ነገር አታረጋጋ። ስማ ተረጋጋ። አንተ እንደዚህ የምትሆነው ወደ አይደለም። ገብቷል? እንደዚህ የምትሆነው ወደ አይደለም። እንዴት ከኔ ነጥለህ ይዛቸው ትሄዳለህ? ታዲያ መች ወሰድኳቸው? አብረህን ትሄዳለህ እያልኩ እኮ ነው ጥለህ ዝተህ ሄድከው ኪሩቤል። ባለፈው እኔ ድንገት መጣሁ እንጂ ባጠራኝ ኖሮ ይሄን ሁሉ ነገር እኮ አላውቅም ነበር። ምን እየሆንክ ነው ኪሩቤል? እንዴ ድንገት መጥቼ ነው እንሄዳለን የምትለኝ? አንዴ አዳምጠኝ። አንተ አዳምጠኝ። ስማ እኔ የጠራኸኝ አንተ ብቻ ልታወራ ነው? እኔም እኮ ማውራት አለብኝ። የኔንም ሀሳብ እኮ መስማት አለብኝ። ምንድነው የተሻለ ሀሳብ አሁን አላመጣም? እኔ ፋፊ ተጎድታለች እያልኩ ፋፊ ምንድነው መልካም ሰው ነች ፋፊ። በቃ ይሄን ማወቅ አለባሹ። እሺ አንተም ተረዳና አብረን እንቀጥል። እሺ ስለሷ መልካምነት እናወራለን። ገብቷል አይደል? ስለሷ መልካምነት ሁሉም ነገር ችግር የለውም። ነገር ግን ዋናው ማለት ነው አንተ መጀመሪያ የት ነበርክ? ምን እያረክ ነበር የሚለውን አስብ። መጀመሪያ አንተ እንደዚህ አይነት ሰው አይደለም። ገባይ? ፋፊ ስለ ፋፊ ጉዳይ አንተን አይመለከተም። እንደዚህ ሁሉ ያደረገችው እሱ አውቃ ወጥመድ ውስጥ ለማስገባ ነው። ምን እያወራ ነው? እንዴት ነው ስለ ፋፊ የማይመለከተኝ? ምን እያልክ ነው ያለው? እንዴት የማይመለከተኝ? እንዴ ፋፊ እኮ በጣም ምርጥ መወዳት እህቴ እኮ ነች። ምንም እያልክ ነው? እኔም ውብዬም ሁላችንም ያንተ ወንድሞች ላንተ ነው የምናስበው። ገብቷል? በሌላ አንግል አትረዳብን። በቃ እኛ የምናስበው ምንድነው? እናንተማ እንደ እብድ ነው የምታዩ። አየኋችሁ እኮ ባለፈው
እንዴ ስመጣ የሆነ ነገር ሆናል እንዴ ምን ሆኛለሁ ነው እያየኝ አይደል እንዴ እኮ እያየሁ እየተራመድኩ ነው እንደዚህ ነበር የምታወራኝ እኔ ምን እኔና አንተ የሚያጋጭ ነገር ምን አለሽ ለምንድን ነው እንደዚህ እሷ አውቃ እኮ ነው እንደዚህ የምታደርገው አሁን በቃ እኛ የሆነ ልንጎዳት ወይ የሆነ ነገር ልናደርግ አይደለም እሷን እንደዛ ያደረግነው ገብቷል አሁንም ቢሆን ማለት እየጎዳችኋት ነው አሹ አልገባህም በጣም እየጎዳችኋት ነው ያላችሁት ለምን አይገባህም ነው የምታረጋቸው ነገሮች ሁሉ አይገባህም እንዴ ምን አድርጌ እንደማስረዳ አላውቅም መጀመሪያ ውብዬና ናሂን አሁን እንደውም ናሂ የተወሰነ ጊዜ እረፍት አድርጎ ነው የመጣው እኔ እውነቱን ልንገር አሁንም እረፍት አድርጎ ከዚህ ቤት ወይ ከዚህ አሁንም መበጥበጥ የለበትም እዚህ ቤት እንዳደርስ የሆነ ነገር አድርጌ አብሬያት ይዣት እጠፋለሁ ከናሂ ጋር ወይ የሆነ ነገር አደርጋለሁ እንጂ እንደዚህ አቀልዱብን ማሹ መቀለጃ ነው ያደርጋችሁ እንደዚህ አይነት መጥፎ ሐሳብ ኪሩቤል ታቆማለህ ነግሬሃለሁ እኔ መጥፎ ሐሳብ አንተ ስታስብስ አሹ ምን እየሆንክ ነው እኔ ነገሮች እንዲስተካከሉ ብዬ ነው ገባ አይደለ ነገሮች እንዲስተካከሉ በምን አይነት ሁኔታ ነው ነገሮች የሚስተካከሉት እንደዚህ ያረክ ነው እንዴ ለተወሰነ ጊዜ በእስር አስሞከርን ታስራ ልትቆይ አልቻለችም ስለዚህ አሁን ማድረግ ያለብን እሷን ከአይናችሁ ማጥፋት ነው አሁን ከአይናችሁ ጠፍታለች እናንተ ደግሞ ትመለሳላችሁ ዛሬ ነገ ሳይባል አንተና ሰለሞን ትመለሳላችሁ ምክንያቱም ወዴት ነው የምንመለሰው ወደኛ ነው አንተ እኮ የውብዬ ወንድም እኮ ነው ወዴት ነው የምመለሰው ወደ ቤት ነው የምትመለሰው ወንድምነቴን መቼ ካድኩኝ የምታረገው ነገር ልክ አይደለማ ለራስ ጤና ራሱ የተጎዳ ነው ስማ ቤት መመለስ አለብህ በቃ ውብዬ ጋር መምጣት አለብህ ገባ ስንት ነገር አደረገችልው ብዬ እና እኔ እሱን መሸረሰው ረስተህ እኮ ነው አሁን ፋፊ የታለች ምናምን ብለህ በቃ ብዬ ከናሂ ጋር መሆን አትፈልግም ለዛ ነው እያስተካከልኩ ያለሁት እኔ ነገሮች እንዴ አንተ ይሄ ከጤና ማለት ይሄ ከአእምሮ አይደለም እንዴት እሷን ታሳግታታለች እኔ በጣም እንደምወዳት ታውቃለች ለምን ታሳግታታለች ምን አገባ አንተ ምን ታደርግልሃለች እንዴ አይመለከትም እኮ ኪሩቤል ወደ ራስህ ተመለስ ነቃ በለ ራስህ አሹ ለኛ ቤተሰብ እኮ የተቆረቆረች ነው ያለችው ፋፊ ውብዬና ናሂን እየበተነች ያለችው ፋፊ ነች ይሄንን እወቅ ተረዳ አንድ ቀን መተ አልገባኝም ነበር ለማለት ነው ገባ በቃ ወንክ ነው እኔ እንዴት እንደዛ ላለው ታቀኛለህ አይደል ከድሮ ጀምሮ ለዚህ ቤተሰብ እንዴት ስለፋ እንደነበር አመጣው ጀምሮ አንድ ነገር ልንገር አብረን ደስታ ያከበርን አይደል እንዴ በመሃል መታ ናሆምን ይዛ ሄደችው ፋፊ ይወዳታል አለዛ ሽቶ እንደዛ ቀብታ ሽቶ ስትወስድበት አልተናደድክም መቼ ነው ሽቶ ደግሞ የነፋችው በሽቶ ነው ልትለው ይሄ ነው እኮ ይቀር አይ አይደለ ሰው ማመን ሲያስጠላው በየሆነ ነገር ነው የወሰደችው ይላል ኪሩቤል ምን ያደረገችው ነገር ይሁን እኔ ወንድም ነኝ በየትኛውም ሰዓት በየትኛውም ሁኔታ አንተ የሚጨንቅ ነገር ካለ የሆነ ቦታ እንሂድ የምትለኝ ከሆነ ችግር የለውም የተማናው ፋፊ ጋር ወሰደኝ እሺ በቃ አሁን ፋፊ መኖሪያ ታውቃለህ የለችም ፋፊ በእናትህ ፋፊ ጋር ወሰደኝ በቃ ኪሩቤል ተረጋጋ ገብቶሃል አይደል ነገሮችን ተረጋግተህ ነው መመለስ የምትችለው ወደ ውዬ መመለስ አለብህ ወደ ራሱ ወደ ጤና መመለስ አለብህ እኔ ጤነኛ ነኝ አሹ ምን እያልክ ነው ጤነኛ ነኝ እስከመች ነው ብዬ የምታስቀይማት እንደዚህ ያረክ በቃ እያዘነችብህ ነው ከመች ይመለሳል እኔ ራሱ በቃ አሁን ጨንቆኛል ገብቶሃል አይደለ ምንም ያስጨንቅ ነገር የለውም እኔ የተጨነኩት ራሱ ምንም እየመሰለ እኮ አይደለም አንተ ሰላም ሶልን ለመመለስ ጥረት እያደረገች ነው አንተም በቃ በኔና በሶል በናሆሜ በኩል ትመለሳለህ አብረን እንውላለን ገብቶሃል አይደል አብረን እንውላለን ጸበል እንሄዳለን ከዛ በኋላ ወደ ራስህ ትመለሳለህ አለቀ ምንም አልሆነም ፋፊ አትበልብን የለችም ፋፊ አሁን እኔና ሶል በሽተኛ አይደለም ያለችበትንም አላውቅም ስለሷ ማጠይቀኝ ወስደኛለህ አሹ ምን እያልክ ነው እረፍ አንተ ነግሬሃለሁ እንዴ ምን እያልክ ነው ትወስደኛለህ ወደ ነው ትወስደኝ የለችም ፋፊ የምትባል ሰው የለችም በቃ አንተ የት እንዳደረጋችኋት መስማት እፈልጋለሁ በቃ አንተ ህይወት ውስጥ ፋፊ የምትባል ሰው የለችም ትሰማለህ አይደል አማርኛ ኪሩቤል ምን እያልክ ነው እንዴት ነው ማትኖረው የለችም በቃ ፋፊ የምትባል ሰው አታስፈልግም ገብቶሃል አይደል ህይወትን የምትበጠብጥ ሰው ነች ለአንተ ማትሆን ሰው ነች አሹ የምር ነው እንደዚህ እያወራ ያለው አንድ ቀን ሁሉም ነገር ይገባል እኔ እኮ እንደዚህ ለመቆሜ ምክንያት እሷ ነች እያልኩ እኮ ነው ምን እየሆንክ ነው ያለው አንተ ምን ሆነሃል የመቆሜ ምክንያትማ ፈጣሪ ነው የመቆሜ ፋፊ ምን ፋፊስ ከጎኔ እኮ ነው ያለችው እንደዚህ የበረዘች እንዴት ነው እንደዚህ አምሮን እንትን ያለችው አንተ ምንም አይገባህም በቃ የሷ ጥሩነት አይገባህም ማለት ነው ስማ እኔን አሁን እየዛተችብኝ እያስፈራራችኝ እንዴት መጥፎ ነገር ታደርጋለች እየዛተችብኝ እያስፈራራችኝ እንደሆነ እወቅ ገብቶሃል አይደለ አንተም ገብቶሃል እኔ ስለሸሸው ነው ከሷ ስለሸሸው አንተም በአጋጣሚ ነው የተሸወድከው ገብቶሃል አይደል ወዳ አይደለም እኔ ማሽ ተሸወድኳሹ እኔ ደህና ነኝ ይሄን ወቀ የሆንካኝ ደህና ነኝ ይሄን አእምሮ ነው ዋናው እኮ አእምሮ ነው የሰውነት ደህንነት ምን ያደርጋል አእምሮ ደህና ነው ገብተም ቼክ ማድረጋችን በቃ ደህና ነኝ ደህና ነኝ ይሄን ወቅ በቃ ገብቶሃል አሁንም አንድ ነገር አስብ አንድ ነገር በደንብ አስብ እኔ አሁን በጣም እያሳሰበኝ ያለው እሷ አሁን በዚህ እርጉዞና በምን አይነት ሁኔታ ውስጥ ነው ያለችው እንዴት ትታገታለች ምንም አልሆነችም በቃ በሰላም በእናትህ በቃ ይዘኝና አንተ አርፈህ ቁም የለችም እኔ አላቅም ያለችበትን እንዴት ባውቅም አልወስድህም
ገብቷል አይደል? ምን እየሆነ ነው? ለመረበሽ ነው? ምን ለማድረግ ነው? እኛ ነገሮችን እሷን ማዳን እንፈልጋለሁ። አሹ በእናትህ እየተጨነቁ እኮ ነው ያለው። ታይገባም እንዴ? እኔ ጭንቀት ለምንድን ምን አገባ አንተ? አትጨነቅ በቃ አርፈህ ቁጭ በል። እንዴት ነው ማለት ጨነቀው? ምንም አንተንም ሆነ ሰለሞንም ናሆምም አሁን ሌላ ሀዘን ውስጥ ይገባል። ይግባ የናሆምን ለኛ ተው ሳይሰማ አሳግታችሁ። ኧረ ወይኔ አንድ ነገር ቢሆንስ? ማሳገት ምናምን ብሎ ነገር የለም። ምንም የምትሆነው ነገር የለም። ገባ አይደለ? አንድ ነገር ወቅ ማድረግ ያለብህ ነገር አርፈህ መቀመጥ ብቻ። ወዴት ነው አርፈህ መቀመጥ? አሹ ምን እያልክ ነው? ፋፊ ህይወት አንተን የሚመለከት ነገር የለም። በቃ ገባ አይደለ? ፋፊ የውብዬን ህይወት እየበጠበጠች ስለሆነ እሷ ማረፍ አለባት። ምንም አልሆነችም፣ አርፋ ቁጭ ብላለች። አሹ ለምን ከኔ ጋር አሁን ጥል ውስጥ ጸብ ውስጥ መግባት ነው የምትፈልገው? ስለ ፋፊ መጥፎ ነገር ለምን ታወራለህ? አታውራ በቃ። እንዴ ምን እየሆንክ ነው? ምን ጥሩ ነገር አላት? የሰው ህይወት የምትበጠብጥ ሰው፣ ሰውን በማደንዘዝ ሰውን በሌላ ነገር የምትሸውር ሰው ምን ጥሩ ነገር አላት? የት ታውቃታለህ አንተ? ከዚህ በፊት ታውቃታለህ ፋፊን? እንዴት ነው ማላውቃት? የት ታውቃታለህ? በጣም ጥሩ መልካም ሰው ነች። እኔ እንደማውቀው ነው ኪሩቤል። አሁንም እኔ የጠራኸኝ እኔ እንደውም ወደ ራስህ ተመልሰ እና የሆነ ቦታ እንሂድ ጸበል እንሂድ ምትለኝ መስሎኝ ነው የመጣው። ስለ ፋፊ ምንም አይነት ነገር በጣም መጥፎ ነገር እያረክ ነው። ስለ ፋፊ መጥፎ ነገር አታውራ። አንደኛ የጠራው ለዚህ ነው። ስለ ፋፊ ጥሩ ነገር እወቅ አሹ። ዘግቻለሁ። አንድ ነገር ደግሞ ምን ነገር ባለፈውም ውብዬና ናሂን እንሂድ ብዬ ልወስዳቸው የነበረው ገብቷል። እነሱ ከዚህ ከጭንቀት እንዲወጡ ገባ አይደል? ሰላማዊ ህይወት እንዲኖር። ማይ ተጨነቁ። አሁን እኮ ሰላም እየተፈጠረ ነው። ሰላም እያገኘን ያለ ነው። መንገድ ላይ ያለን አስረዳሽ። እንዴት ኪሩቤል አንተን እንዴት አድርጌ ነው ማስረዳት የምችለው? እኔ አንተ አትሰማም? ቆይ ሰው የሚለው አሹ ምንድነው የምትለው? ያው ስነ ስርዓት ያዝ። ከኔ ጋር ጦርነት እንዳትፈጠር እዚህ ምንም አይነት ቢፈጠር ጦርነት የለም ኪሩቤል፣ ነግሬሃለሁ። እኔ አንተ ጤናማ ስላልሆንክ እኔ ካንተ ጋር ምንም አይነት ግጭት አልፈልግም። ገባ አይደለ? ካንተ ጋር ምንም አይነት ጸብ አልፈልግም። እሺ ፋፊ ያለችበት ቦታ ወሰደኝ። አልወስድም። ለምን ነው ማትወስደኝ? አልወስድም። በቃ አንተ አይመለከትም። ስለ ፋፊ ምንም ያገባህ ነገር የለም። ገባ አይደለ? አንተ የሚመለከትህ ስለራስህ ምን አገባህ አንተ? አይመለከትም። ገባ አይደለ? የራስህን ህይወት ነው። ለምንድነው በዚህ ጠዋት ጠርተኝ የምትጨቃጨቀኝ? እኔ እንደውም ጸበል እንሂድ ወደ ራስህ ተመለስኩኝ። ፋፊን ስላጣ ደስ ብሎ የጠራኸኝ መስሎኝ ነበር። አንተ ወደዚህ ፋፊ የታለች ምናምን ትላለህ። ፋፊ ጋር ወሰደኛሹ። በቃ አሁን እኔ የምጠይቅህ ነገር የለም። አልወስድህም። ለምን ነው የማትወስደኝ? ለምንድን የምወስድህ? ምን ታደርግልሃለች? እንዴ ፋፊን ማስፈታት አለብን። እርጉዝ ነች። አይገባም እንዴ? እርጉዝ ትውለድ እዛው ከወለደች። አሹ ነው አሁን አሞኛል። በእናትህ አታስጮኝ። እንደውም ተዘጋጅ። ውብዬና ናሂ ሲሄዱ አንተም ትሄዳለህ። ምንም ፋፊ ብሎ ነገር ወዴት? ፋፊን ትቼ ነው የምሄደው? ካሳገትክባት ሳላስፈታ ነው የምሄደው? የምንም መፈታ። ለምን አሳገትካት? እሺ ይሄን ሀሳብም አንተ ነው ያመጣው፣ እርግጠኛ ነኝ። ለምን አሳገትካት? እሺ ካመጣው ምን እንኳን አመጣው። ገብቷል። ስርዓቷን መያዝ አለባት። አርፋ መቀመጥ አለባት። ማንም ደግሞ እሷን ጫፏ እንደዚህ የሚነካ የለም። እዛው ትቀመጣለች። እናንተ ወደ ራሳችሁ ትመለሳላችሁ። ከዛ በኋላ ወደ መጣችበት ትሄዳለች። ይሄ ሳይሆን ማንም ሰው ፋፊን እንደማያገኛት ወቅ ማንም ሰው እናንተ ወደ ራሳችሁ ሳትመለሱ ይሄ ቤቱን ስለምታቅ ብለህ እንደዚህ ያደርጋለሁ እንደዚህ ይሆናለሁ ብትል ውርድ ከራስ ከውብዬ ጋር ነው የምትጣለው። ውብዬ እያመነች ነበር። ገብቷል። ፋፊ ያለ ወደኛ መንገድ እየመጣች ነበር። ቤት ናት ብለህ አንድ ነገር ለማድረግ ብትሞክር ከውብዬ ጋር ነው የምትጣለው፣ ከኛ ጋር ነው የምትጣለው። ስነ ስርዓትን ብትይዝ ይሻላል ኪሩቤል። እኔ ስነ ስርዓት አላጣውም አሹ። አሁን ይኸውልህ ፋፊ ታግታለች አይደለ? እርጉዝ ነች። ትሁን ሚስት ብትሆን እንደዚህ አታረግም ማለት። ሚስቴ እንደዚህ በሰው ህይወት ላይ ገብታ የምትበጠብጥ አይነት ሰው አልበጠበጠችም ፋፊ። አሁን እርግዝናዋ እንዳይጨናገፍ በእናትህ ባለቀ ሰዓት እንደዚህ እንዳታረግ። ምንም አትሆንም አሹ። ጸጸቱን አችሉትም በኋላ ምንም አትሆንም ኪሩቤል። አሁን ይኸውልህ ወድቆ ሲያለቅስ ማየት ትፈልጋለህ? ምን አገባው ነው? ምን አገባው ነው? የሚያገባው ነገር አለ? ምን እያልክ ነው? ምን አገባው? ምን ማለት ነው? ምን አገባው እንዴ? እንዴት አገባው? ሚስቱ እኮ ነች፣ ፍቅረኛው ነች እንዴ ኪሩቤል። አንተም ሰለሞንም ብትሆኑ አርፋችሁ ተቀመጡ። ገባ አይደለ? ምንም አርፈን የማይሆን ነገር ለማይሆን ደረሳችሁብን እንጂ አልደረስንባችሁ። የማይሆን ነገር ለማይሆን ሰው ስም እየሰጣችሁ የልጁንም የናሆምንም ስም የውብዬንም ስም አታጥፉ። ገባ? አሁን ወዳችሁ አይደለም ይሄንን የምታደርጉት፣ ፈልጋችሁ አይደለም ይሄንን የምታደርጉት። እኔም ምናልባት እሷ አንድ ነገር አድርጋኝ ቢሆን እንደናንተ ነኝ። ለዛ ነው የተረዳኋችሁ፣ ለዛው ነው ዝም ያልኳት። ገብቷል? አንዳችንን አንድ ነገር አድርጋኝ ቢሆን እኔም እንዳንተ ነው ቆሜ ስከራከር የምታየው። ነገር ግን እኔ ምንም ስላላገኘችኝ ነው ነፃ የሆንኩት። አሁንም ድረስ እየፈለገችኝ ነበረ። ገባ አይደለ? ይኸውልህ አሁን ምንም ብትለፈልፍ እኔ አልሰማም አሹ። ይሄን ማወቅ አለብን። በቃ እኔ አሁን የእሷ ደህንነት ያስፈልገኛልና ውሰደኝና እንሂድ። አርፈህ ተቀመጥ። ነግሬሃለሁ፣ አትንካኝ። እኔ ፋፊ የምትባል ሰው አላቅም፣ አታቀኝም፣ አላቃትም።
ገባ አይደል? ወሰድ አለብን አሹ በእናትህ እንዴ ምን እያልክ ነው ያለው? ፋፊ ማዳን አለብን። የምን ፋፊ ነው? የምንም ፋፊ ብሎ ነገር የለም። ትሰማለህ አይደል? እኔ አታሳዝናችሁ። የራስህን ህይወት አርፈህ መልካም ሰው ነች እኮ እንዴት አታሳዝናችሁ? ስራህን ስራ፣ የተሰጠህን ስራ፣ የራስህን ህይወት ኑር። በቃ እርጉዝ ነች፣ መልካም ሰው ነች። እንዴት አታሳዝናችሁ? እንደውም ጸበል ልትሄድ ነው ያለኸው፣ ተዘጋጅ። አንድ ነገር ልንገርህ አይደለ? ምንም ፋፊ ብሎ ነገር የለም። አትደውልልኝ ፋፊ ብለህ ለኔ። ምን ሆኜ ነው እኔ ጸበል የምሄደው? ምን ስለሆንኩ? ምንም ስላልሆንኩ እኔ ምን ስለሆንኩ? ምንም አልሆንኩ። እኔ ምን ስለሆንኩ ነው ጸበል የምሄደው? በቃ አንተ ካስፈለገ መሄድ ትችላለህ። እኔ ጸበል አልሄድም። ፋፊ ጋር ነው መሄድ። አንተም ሰለሞንም ትሄዳላችሁ። ፋፊ ጋር ውሰደኝ። የለችም ፋፊ ከፈቀደችልን ነው ጸበል ነው። ፋፊ የምትባል ሴት አንተ በህይወት ውስጥ የለችም። ይሄንን እርም አውጣ። አለች አሹ። ምን እያልክ ነው? የለችም። ከየት ታመጣታለህ? እኔ አሁን በጣም እያዘንኩብህ ነው ያለሁት። እውነት ያን ያህል መወደን ሰው ቆሻሻ እየሆንክብኝ ነው ያለው። መጨረሻ ላይ ሲገባ ሁሉም ነገር ሲገባ ወደ ራስህ ስትመለስ የዛን ጊዜ ይቅርታ ጠይቀኛለህ። ይሄንን ጊዜ ካስታወስክ ገብቶሃል አይደለ? ምን እያልክ ነው? እኔ እያልኩ ያለሁት ገብቶሃል? እኔ ፋፊ እያልክ አትጠይቀኝ። አንተ ስለ ፋፊ የምታውቀው ነገር የለም። እቤትም ውሰደኛሹ። በቃ አሁን ወደ ፋፊ ውሰደኝ። በቃ ምን እያልክ ነው? የለችም። እንዳትከተለኝ ነግሬሃለሁ። ምን እየሆንክ ነው? ነግሬሃለሁ። አርፈህ ቁም። የት ነው የምትሄደው? ሳታሳይ ትሄዳለህ? አላሳይም። አትሄድም አሹ። ምን እየሆንክ ነው? አትሄድ። የትም አትሄድ። እረፍ። ነግሬሃለሁ። እረፍ። አትታገለኝ። እኔ አላቅም። እኔ ገብቶሃል? ራስህን ልቀቅ። ራስህን ጠብቅ። ተጠንቀቅ። በቃ ፋፊ ምንም አልሆንኩም። አትሄድ። በቃ አንተም አትሄድም። ሄደን ያለችበትን ቦታ ታሳይኛለህ። የለችም። አንተም ያለችበትን አንተም አታውቅም፣ እኔም አላውቅም፣ ማንም ያውቅ የለም። አንተ አሁን ስለ ፋፊ አታስብ፣ የራስህን ህይወት ኑር። እንዴት ውብዬስ እንዴት እንደዚህ አይነት ነገር ታደርጋለች? ግን እንዴት ታሳግታታለች? በቃ ነግሬሃለሁ ኪሩቤል፣ አትከተለኝ፣ አትጥራኝ። ፋፊ የምትባል ሴት የለችም። አሹ ተው፣ በኋላ ይቆጫል። ያረከው ነገር ይቆጫል። አይቆጨኝም። በቃ ኪሩቤል ነግሬሃለሁ፣ እንዳትከተለኝ። እኔ ፋፊ የምትባል ሴት እኔ አላውቅም። ለዚህ እንደሆነ የጠራኸኝ ባውቀው አልመጣም ነበር። ገባ አይደለ? እንግዲህ ቤተሰብ እንደምታዩት ነው። በቃ ሁሉ ነገር ሁሉም ሰው አይገባቸውም። ስለሷ በቃ ጥሩ ነገር ሲወራ አይወዱም። ምን እየሆኑ እንዳለ አላወኩም ነው ቤተሰብ። ብቻውን ማድረግ ያለብኝን ነገር አረጋለሁ ነው በራሴ። ፋፊ እንድታዝንብኝ አልፈልግም ነው በቃ። ፋፊ ተጎድታለች፣ አልገባላቸው። በቃ እኔ በራሴ ማድረግ ያለብኝን ነገር አረጋለሁ። አሹንም ቢሆን ስነ ስርዓቱ እንዲዝ እነግረዋለሁ። አሊዝም የሚል ከሆነ ግን እኔ የራሴን እርምጃ ወስዳለሁ። በቃ አሁን ወደ እሷን ለማስፈታት እሞክራለሁ። በቃ ካሁን በኋላ